አሁን ኤነርጂ አልቋል። ሰው ከጠላኝም ይጥላኝ ከወደደኝ ይውደደኝ አያገባኝ። እኔ ብቻ ከራሴ አልጣላ። በእውነት እንዲህ ሰውን ብትሸከሙት ለምን እግሬ ተንጠለጠለ ይላል። አሁን እሱም የተረዳ እንኳን አንቺ የኛ ኤነርጂ ራሱ አብቅቷል። 3 ዓመት ሙሉ ጭቅጭቅ እኮ ቀልድ አይደለም። በጣም ብዙ ነው፣ በጣም ብዙ። ስለዚህ የሰው ልጅ ደግሞ ሲደክመው ጭቅጭቁ ሲሰለቸው በከንቱ ዝም ብሎ የማይጠቅም ነገር ላይ ጊዜውን ሲያሳልፍ አዎ ኢነርጂው ያበቃል። ለምንድን ነው የማያበቃ? የሰው ልጅ ሲሰለቸው ኢነርጂው ያበቃል፣ ሲደክመው ማለት ነው። እና ሰው ወደደሽ ጠላሽ ምንም የሚያመጡት ነገር የለም። በነገራችን ላይ አንቺን የሚጠላሽ ሰይጣን ነው። ሲቀጥል ደግሞ በቁጥር ነው የሚገኙት 1 2 3 ተብለው የሚቆጠሩ። ለነዛ ደግሞ ምንም ነገር እንድታስቢ አልፈልግም። እኛ ወዳጆችሽ እጅግ በጣም ብዙዎች ነን፣ በጣም ብዙዎች። ሁሉን ሰው ማስደሰት አትሽም። በዚህ ከላይ ይደሰታል ብለሽ ሆነ ነገር ስታደርጊ በዚህ ደግሞ አቃቂር ያወጡልሻል። ስለዚህ ማንንም ለማስደሰት ጭራሹን እንዳትሞክሪ። ለራስሽ ኑሪ፣ ራስሽን አዳምጪ፣ አንቺን የሚያስደስትሽን ነገር አድርጊ። አለቀ። እና እንኳንም ገባሽ ራስሽን ብቻ አስደስች። ሲጀመር በዚህ ሰዓት አንቺ የሚያስፈልግሽ ራስሽን መጠበቅ ነው፣ ልጅሽን መንከባከብ። ከዛ ውጭ ሌላው ጭቅጭቅ እውነት ሲበዛም ያስጠላል። በልጅሽ ላይ እንድነገድ አታድርጊ። አለቀ። እሷን የሚጠሏት ሰይጣን የሆኑት ናቸው። በቃ ዝም ብለው የሚሳደቡ ለራሳቸው ክብር የሌላቸው ናቸው። ቤተሰቦቻቸውን የማይወዱ የማያከብሩ። ሲቀጥል ደግሞ ከራሳቸው ጋር የተጣሉ ሰዎች ናቸው አንቺን የሚሳደቡት። ለምን? ራሳቸውን አይወዱም። በህይወታቸው ተስፋ ቆርጠዋል። እንደዛ ዋጋ የከፈልሽለት ብዙ የሆንሽለት ትዳር እንኳ እንደምታየው ፈርሷል ብላችኋል አይደል? ፈርሷል። ስለዚህ በዚሽ ምድር ላይ ማንንም አስደስታለሁ ብለሽ ራስሽን እየጎዳሽ ብትኖሪ መጨረሻ ላይ ያ ሰው ጠላትሽ ሆኖ ነው የምታገኘው። ነገር ግን ልብሽ ያለሽን አድርጊ፣ ሌናሽ የፈቀደልሽን ሁሉ አድርጊ። አለቀ። ከዛ ውጭ የሰው ልጅ ብታዚውም እንዳልሽው እግሬ ተንጠለጠለ ብሎ ቄንጥ ማውጣቱ የማይቀር ነው። እናም አንቺ ጀግና ነሽ፣ እኛንም ታኮሪናለሽ። ስለዚህ ወደፊት ወደኋላ የለም። ሌላ ሀገር ደግሞ ሰዎቿ ስታናግራቸው እንደተቆጡ ነው የሰማሁት ማለት ነው። እንኳን አይደለም ቀርቶ ቤተሰብ ኦዲየንሱ ራሱ ደስተኛ አይደለም ሌላ ሀገር ለመሄድ። ትክክልም አይደለም አግባብም አይደለም ማለት እኔ እኮ አሁን ማለት ነው ሂዳ እንደውም የበለጠ አብርሃም ቢቀጣ ደስ ይለኝ ነበር። ለምን መሰላችሁ? እሱ ከሰራው አንፃር አልተቀጣም። እውነቴን ነው የምላችሁ፣ አልተቀጣም። የተወሰነ ጊዜ እረፍት አድርጋ የሆነ ተዝናንታ ሪላክስ አድርጋ ብትመለስ ደስ ይለኛል። ይሄ ለመኖር ምናምን አብርሃም እንዳለው 5 ዓመት ምናምን ግን እሱ ፈጽሞ የማይሆን ነው። ብዙ ፕሮሰስ አለው ሲጀምር ወደ ውጭ ሲኬድ። እንዲህ በአንድ የሚሳካ ነገር አይደለም። በንግድ እንኳ ራሱ ካናዳ የሚሄዱት አየር ላይ እንደዚህ አካውንታቸው ላይ 1 ሚሊዮን የሚቀመጥ አድርገው ከዛ ብዙ ውጣ ውረድ አለው። እንዲሁ ለስራ የሚሄዱም በጣም ብዙ ውጣ ውረድ አለው። ስለዚህ የሰው ልጅ ውጭ ሀገር የሚሄደው ልጁን ለማሳደግ ሳይሆን ራሱን ለመቀየር አብዛኛው ሰው ይሰደዳል። አዎ ግዴታ ስለሆነ። ነገር ግን ልጅን ለማሳደግ ምናምን ሰዎችን ለመራቅ ተብሎ ስደት አይመከርም። አንቺ ምንም የሚጎልብሽ ነገር የለም። በሀገርሽ ላይ ፏዝንጥ ብለሽ እየኖርሽ ነው፣ ወደፊትም ትኖሪያለሽ። ስለዚህ ስደት የሚለውን ሀሳብ ራሱ ያመጣችው ሩታ አውቃ ነው ማለት ነው። አብርሽ ሩታ እንደማትሰማ ስለሚያውቅ አሁን ላይ እንደ ድሮ እንዳልሆነች በደንብ ስለሚያውቅ ተለሳልሶ ነው የመጣው። እንደዚህ ተለሳልሶ ምናምን የቤት ቁልፍ ልስጥሽ ምናምን ሲጀመር ጥቅም አይደለም እሷ ካንተ ጋር ያገናኛት። ሲቀጥል ደግሞ ቁሳቁስ ፍቅርን አይገዛም፣ ሰላምን አይገዛም። እቃ ቤት ይሄ ምናምን ብለህ መዘረዝራቸው ይሄ
ቁልፍ ምናምን ልስጥሽ ወይ ገዛልሻለሁ ምናምን የምትላቸው ነገር ሁሉ የሰውን ሰላም የሚሰጡ አይደሉም። ከምንም በላይ ሴት ልጅ ደሃ ብትሆንም እንኳ ራሱ ፍቅር ከሰጣት ፍቅሩ ያኖራታል፣ ሰላሙ ያኖራታል። እናም ጥቅም ፈልጋ አይደለም እሷ ከበፊትም የቀረበችህ። አሁንም ችግሯ ጥቅም አይደለም፣ የሰላም ጉዳይ ነው። ራስን የማዳመጥ ከራስ ጋር ደስተኛ ሆኖ ከባል ጋም እንዴ ለልጁ እኮ ፍቅር የሚሰጠው በመራራቅ አይደለም፣ ሌላ ሴት ጋር በመሆን ምናምን ይሄን እያየ እንዲያድግ አይደለም። አብራችሁ ናችሁ፣ ሁለታችሁ ተከባብራችሁ ጭቅጭቅ ሳትጨቃጨቁ በሰላም እየኖራችሁ ከሆነ ለሱ ትልቅ ፍቅር ሰጣችሁት ይባላል። ከእናንተ ጥሩ አርያ ይማራል። እና በጭራሽ አሁን ሩታ ለልጄ ይህንን አልነግረውም ስለ አባትህ ምናምን ብላ የሆነ ብትደባብቅ እንኳ ስለ ልጁ አባት አልናገርም ብላ ብትደባብቅም እንኳ ማለት ነው በቪዲዮ ያለ ነገር ስለሆነ እራሱ ያየዋል። አያችሁ። ስለዚህ አባቱ እንደሌላው ልጅ በኩራት ስለ አባቱ ታሪክ ምናምን መናገር አይችልም። ያፍራል፣ ባንተ ያፍራል። ስለዚህ አንዳንዴ የምናደርገውና የምንናገረውን ነገር ጥንቃቄ ልናደርግ ይገባል። ሩትዬም ማንንም ለማስደሰት እንትን ማለት የለብሽም ማለት ነው። ያ ደግሞ አቤላ የሚባለው ተንከሲስ ሄርሜላ ልጅ ካላት እኔ እግር ስር ዝቅ ብዬ ከሩታም ከኦዲየንሱም እግር ስር ዝቅ ብዬ ይቅርታ እላለሁ ሲል ነበረ ማለት ነው። እሷ ልጅ ኖራት አልኖራት ለኛ ምንድን ነው ጥቅሙ? ለሩታስ ምንድን ነው ጥቅሙ? ይቅርታ አልክ አላልክ የራስህ ጉዳይ። ስትፈልግ ባናተ ተከርበት እና እሷ ልጅ አላት። ሲቀጥል ደግሞ የእሷ ልጅ መኖር አለመኖር ለእኛም ሆነ ለሩታ የሚጠቅመን ነገር የለም እኮ። ምን ይጠቅመናል? ምን ለሩታ ምን የሚጠቅማት ምንስ የሚያመጣላት ነገር አለ? እሷ የምትፈልገው ባሏ በስነ ስርዓት ከራሷ ጋራ በሰላም በፍቅር እንዲኖር ነው። እሷ ጋራ ምን እና እግር ስር ወደቅ ካልወደቅ አንፈልግህም፣ ወደዛ ራስህን ቻል መላጣ። እና ውዶችዬ እንግዲህ ሩታ በነገራችን ላይ ይሄንን ቪዲዮ ለቃ ነበረ ማለት ነው። እና ይሄን ቪዲዮ የለቀቀችው ኢንስታግራሟ ላይ ነው። ስለዚህ ለማንም ልታስቢም ሆነ ልትጨነቂ ማንን ማስደስታለሁ ብለሽ እንትን ማለት የለብሽም። አንቺ ከሚወዱሽ ከሚያከብሩሽ ኦዲየንሶች ጋር እየተመካከርሽ እየተነጋገርሽ ወደፊት ከቤተሰቦች ጋር ያለውን ነገር በቃ ማን እንደ ቤተሰብ እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አይከፈልበትም። መልካምነት ለራስ ነው።